ገና መንገድ እየተፈለገ ነው ያለ መንገድ አይደለም እስልምና። ይድና ሲራጠል ሙስጠቂም የሚለው ያኔ ሁልጊዜም የሰው ልጅ ምን ጊዜ እንደሚሳሳት አያውቅም። አንተም ይሄ ሙስሊም ነበርኩኝ ብለሃልና ከእስልምና ነው ወጣሁኝ ያልከው። ስለዚህ አላህ Subhanahu Wa Ta'ala ሁልጊዜ ቀጥተኛውን መንገድ መራን እንለዋለን። ለምን ምን ጊዜ ሰው እንደሚሳሳት ስለማይታወቅ ማለት ነው። የነጋችንን የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው አይደለ? ለዛ ነው ምራን የምንለው። ስለ ነጋችን ማን ነው የሚያውቀው? አላህ ነው የሚያውቀው። እሺ ማዬ ጥያቄሽ በጣም ደስ ይለኛል። ለኔ በጣም አፕሪሺየት ዛት። እሺ ሱረት ያሲን ስትሄጂ ማለት ነው ምክንያቱ ይሄ ቁርአን የአላህ Subhanahu Wa Ta'ala አይደለም ብዬ ነው የሚያምነው። ምክንያቱ ሱረት ያሲን ስትሆነ ያ ያሲን እንከ ኢለ ሱረት አልሙስተቂም ይላል። ያሲን የሚባል አካል አለ ማለት ነው። ይሄ መጽሐፍ ያሲን የለም። ያሲን የተባለው ለነብያችን መሐመድ ያሲን አቢቢ ነው። ሱረት ያሲን ቁጥር 1 ሂጂ ምን ይላል? ቆይ እየተደማመጥን ነው። ቆይ አይልም እየተደማመጥን ያሲን ማለት የነብያችን ሰለላሁ ዐለይሂ ወሰለም ስም ነው። ኖ አይልም አላልኩኝም። እየተደማመጥን ያሲን ማለት የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ስም ነው። እሺ አና አይደለም እኔ በደንብ አጥንቼዋለሁ። ችግር ያመጣልህ ነው ችግር የለውም። በሐዲስም ልሰጥህ ይችላል። መሐመድ ምናምን የሚል ስም አለው ማለት ነው። ራሳቸው ይሁዳኖች አህለል ኪታብ ሲጦሩ የአበል ቃስም ብሎ እንደሚጦሩ እንደነበሩ አቃል ተነበው የስረት ኢብኑ ሂሻም ምናምን እንደዛ ይናገራሉ። ችግር ነው። ቆይ እየተደማመጥን ቁርአን ሳላህ መሆኑን አላምንም ማልክ እኔም ስሜቴ እኮ እየተደማመጥን ስሜቴ ልናገር ማለት ነው። እና የናንተ ስሜት ብቻ ላዳምጥ እኔ አታስገድዱኝ። የነብዩ መሐመድ ያሲን የሚል ስም ካለው እኔ በሁሉ ቃል እኔ መልሳለሁ። እኔ እኮ ኦርፋን ሁኜ እኮ ኢስላም ነው ያሳደገኝ። ወዳቸዋለሁ ኢስላሞች ሙእመናች ኢስላሞች በጣም ነው የምወዳቸው። ፋሚሊ ናቸው ያሳደጉኝ። የወጣህበት አሳማኝ ምክንያት አይደለም እኮ። ቆይ ይጨርሳ። አሁን አንቺ አንድ ጥያቄ ጠየቅሽው። ምንድነው ያልሽው? በምን ምክንያት ወጣህ አልሽው? እያብራራልሽ እኮ ምክንያቱን እኮ ነገረኝ። ምክንያቱን ስለነገረኝ እኔ ደግሞ የወጣበትን ምክንያት ደግሞ ላብራራለት አልፈቀደልኝም። እሱ ብቻ ነው የሚያወራው። ቁርአን ያላህ ቃል አይደለም አለ። አላህ ደግሞ እሱ ራሱ እንዳወረደው ይናገራል። ኢና አንዘልናሁ ቁርአንን አረብያን ለዓለኩም ተዕቂሉን ይላል። ቁርአንን በአረብኛ አድርገን አወረድነው እያለ አላህ Subhanahu Wa Ta'ala ይናገራል። ስለዚህ ቁርአን ከአላህ ነው ማለት ነው። አረብ አይደለም ግን ደግሞ لحظة ነብያችን መሐመድ የሚወረዱት ለዓለማት ነው። ቁርአን የሚወረደው ለዓለማት ነው እንጂ አይደለም። ይቅርታ አድርጉልኝ ነው ማለት ነው። እየተደማመጣችሁ نحن أنزلنا قرآنا عربيا ለአረብ ብቻ ነው። عربيا إنكم نون አልቀበለውም ነው የሚባለው። እኔ መቀበል አልፈልግም አልልም። ይሄ ቃል አልለውም። ለአረብኛ ብቻ ነው። ለአረብ ብቻ ነው ራሷ ያመጣችው። ኢኑ نحن نزلنا ካላህ ላለመሆኑ በቃ ማስረጃ ስጠኝ። እሺ ማስረጃ ስጠኝ ካላህ ላለመሆኑ። እሺ አንቺ ደግሞ አንድ ጥያቄ ጠይቅሽና ታወራላችሁ። ምን ያስከበር አሁን አለመሆኑ ልስጥሽ ጠይቂኝ። እሺ ስሚ በይ ቁርአን በፍጹም የአላህ ቃል አይደለም። ምክንያቱም ያላህ ቃል አይደለም አይባልም። ያላህ ቃል አይደለም አይባልም። ኤቪደንስ ልስጣችሁ ወይስ ዝም ብላችሁ ታወራላችሁ? ማን ያስወረደው? ጊዜ ማለት ነው ያኒ ሰላትን ሰግጂ ለነሳደብ ሲሄን ታውቂዋለሽ መቼም እና ሁሉ ጊዜ ማለት ነው ከሰገድኩም በኋላ ዱዓ ማድረግ ምን እንደሆነ ታውቂያለሽ። በቃ አላህ ቀጥተኛው መንገድ በቃ በላኢላህ ኢላላህ መንገድ እንጂ እንዳልኩት በቃ አንተ ስለፈጠርከኝ አንተ ውስጤን ታውቃለህ፣ ቀጥተኛው መንገድ ምራኝ ብዬ ማለት ነው ሁሉ አልቅሼ ነበረ ዱዓ ማድረገው ማለት ነው። እና ስለዚህ መራሽ ደግሞ እየመራኝ ነው። አሁን ምን ትይኛለሽ? ሁሌ እኔ ዱዓዬ ተጠቅመኝ አምላክ እያልኩ ነበረ ዱዓ እያደረኩ የነበረው። እኔ አሁን ለምሳሌ ቀጥተኛው መንገድ ላይ ነኝ ለማለት ምን ዋስትና አለኝ? ዋስትና የለኝም። ገባሽ? ለምሳሌ ቁርአንና አውቄያለሁ፣ ተፍሲርና አውቄያለሁ። ቀጥተኛው የፈጠርከኝ እኔ ምንም አላውቅምና አንተ የፈጠርከኝን ቀጥተኛውን መራኝ ብዬ ነበረ ሁሉ ያልኩሽ ዱዓ ማድረጋ። የፈጠረኝ ሳንቶ ደግሞ ነይ ወደ እኔ እያለኝ ነው ያልኩሽ ነው። ምን እያልሽኝ ነው?
በቃ ለአላህ ምን ነበር ያልኩሽ እየሰገድኩኝ ሁሌ አልቅሽ ምለምነው ያአላህ በቃ ቀጥተኛውን መንገድ ምራኝ በቀጥተኛው መንገድ እንጂ አልሙት ብዬ ሁሌ ዱዓ ያደረኩኝ ነበር አልኩሽ ሁሌ ያንን ዱዓ ያደረኩኝ ደግሞ አሁን ሰይጣን ያሳሰተሽ አይደለሽም ብትይ ማነው የገፋፋው እኔ በአላህ መንገድ በቃ በቀጥተኛው መንገድ ነው መሞት አላህ አይደለም የገፋፋው ሸይጣን ስልጣን አለውኝ ልንገርሽ ሸይጣን ማለት ነው ምን አገባኝ ስልጣን የሰጠው ታዲያ እሱ ራሱ እየደገፈው ነው ማለት እኮ ነው አይደለም እኮ እሺ ቆይ ላስረዳሽማ ግን እኔ ጠይቅሻለሁኝ መጨረሻ ላይ ጠይቅሻለሁኝ ሸይጣን ውስጥሽ ገብቶ የመውጣት ስልጣን አለው ገባሽ ውስጥሽ ገብቶ ሰውነትሽ ውስጥ ገብቶ ይወጣል ገባሽ ያሳስተሻል ይሄም ደግሞ አላህ Subhanahu Wa Ta'ala ደግሞ ቃል ገብቶለታል አቆይሃለሁኝ በማለት ቃል ገብቶለታል ገባሽ አይደለ ሸይጣንም ደግሞ ህዝቦችን አጠማለሁኝ እሱ ባይጣም ይሄ ሰው አሁን ለምሳሌ አንድ ክርስቲያን ትክክለኛ መንገድ ነው መመራው ብዬ አሁን ለምሳሌ ክርስትና ከተቀበልኩኝ በቃ ይሄ ነው ፈጣሪ የፈቀደልኝ ቀጥተኛው በሰይጣን ካሳስተኝ ማን ነው የፈቀደለት እኔ እኮ ቀጥተኛው መንገድ ነው መመራት የምፈልገው ሁሌ እየለመንኩ አይደል የምትመሪበት ነይ ልንገርሽ እሺ ማሂ አዳምጪኝ ቀጥተኛው መንገድ የምትመሪበትን መንገድ አላህ Subhanahu Wa Ta'ala ነግሮሻል በምንድነው የነገረሽ ቁርአንን በመቅራት ሰላትን ደግሞ በመስገድ ያዘዘውን ሁሉ ስለዚህ አንቺ ስሜትሽን ተከትለሽ ከሄድሽ ሸይጣንን ነው የምትከታዩ ማለት ነው ገብቶሻል አይደለ እሺ ሰይጣንንስ መታዘዝ ያለ አላህን መታዘዝ አይደለም ሸይጣንን መታዘዝ አላህን መታዘዝ አይደለም እንደዛ የሚል ካለ ማስረጃ ምክንያቱም ሰይጣንን አንቻልሻ አላህን ያጠመመው ሰይጣን ነው አይደለ አንቺ ዝም በይ ቲጂ ያማየህቲ ምትለው ቀዳ አንድ ሰው ከተቀደረበት ምንም ማድረግ አይችልም አደርነቱ አላፊ አንቺ እኮ እያወራሽ ነበር አይደል ማለት አላህ እንደዚህ ያረጋው ሰላትም ታዘናል አይደል እኮ አሁን አንድ ሰው ዱዓ ማድረግ ያለበት እኮ እንደው ተቀባይነት የሚኖረው ሰላትን ሰግዶ በማንኛውም ሰዓት ኦኬ ይቀበላል ግን የተሻለው እኔ በየሻለው ሁሌ ፈጠርከኝ አምላክ ሆይ እኔ ቀጥተኛው መንገድ አንተ ነህ የምታውቀው ምራኝ እያልኩ እየለመንኩት ነው አልኩሽ እኮ ታዲያ አሁን ሰይጣን መጥቶ ቢያሳስተኝ ታዲያ የማን ችግር ነው መልሽልኝ ይሄ እየነገርኩሽ እኮ ነው ፈጣሪ ነው ወደ ቀጥተኛውን ምራኝ እያልኩ እየለመንኩት አይደል አሁን ሰይጣን መጥቶ ቢያሳስተኝ ቀጥተኛው መንገድ ምራኝ ብለሽ ዱዓ ማድረግ አለብሽ ቀጥተኛው መንገድ የሚመራው አላህ ነው እሺ አንቺ አሁን ቀጥተኛው መንገድ ዱዓ አደረኩኝ ሁሉ ጊዜ ነበር ዱዓ አደርጋለሁኝ ብለሽኝ ነበር ስለዚህ አሁን ምን ታደርጊያለሽ መሰለሽ ሱረቱል ፋቲሃን ትቀሪልኛለሽ ማለት ነው ዱዓ የምታደርጊው እንዴት እንደሆነ ማወቅ ስለምፈልግ ሱረቱል ፋቲሃን ትቀሪልኛለሽ ቅሪልኝ ሱረቱል ፋቲሃን አሁን ተጠራጥረሽ ነው ሙስሊም አይደለሽ ምናምን ብለሽ ፈልገሽ ነው ነው ቅሪልኝ ለማን አለክ ሚቲያዝ ቆይ አንዴ ማን ነው የምታነብልኝ ማን ነው የምታነብልኝ አይደለም ፋቲሃ ወላሂ ማንኛውም ሱራ ክፈችልኝ አይደለም ፋቲሃ ማንኛውም ሱራ ክፈችልኝ እኔ ካንዴም ሁለት አክትም ያለሁኝ ስለዚህ ማንኛውም ሱራ ክፈችልኝ ላንብብልኝ ማንበብ ካቃተኝ አንቺ ተጠራጥረሽ ነው እንኳን ፋቲሃ አላለሽ ማለት ነው ችግር የለውም በቃ ስለዚህ አሁን ሱረቱል ፋቲሃን ትቀሪና ትተረጉሚልኛለሽ ማለት ነው ሱረቱል ፋቲሃ ከቀራሽና ከተረጉምሽ ይበቃኛል እኔ እኮ ማለት ነው ብዬሻለሁ ከአንዴም ሁለት ተክትሜ ግን ችግሩ አሁን እኮ ትርጉም አለማወቅ እኮ ነው አዳሜ ሁሉ እየቀለደበት ያለው ማለት ነው ስለዚህ ትርጉሙን ስላላወቅሽ ነው ከእስልምና ያወጣሽው ትርጉሙን ስላላወቅሽ ነው አትበይ ዝም ብለሽ የወጣሽው አትበይ እሺ እየተጠነቀቅሽ እሺ እኔ አሁን ጥያቄ ነው የጠየኩሽ ያለው እንጂ ወጣሁኝ የሚል ነገር እስካሁን አላልሽኝም ማለት አላልኩሽም ስለዚህ እሺ ቀጥታ ደግሞ እኔ አሁን ምን አለ መሰለሽ እኛ አሁን ችግሩ ትርጉም አለማወቃችን እኮ ነው አሁን እዚህ ጋር ተከፍቶ ሌላ ነገር እየታየ ታዲያ ትርጉም እኮ አለው ተፍሲር አለው እኮ ተፍሲር አለው እኮ ቁርአን ተፍሲር አለው ስለዚህ እኛ እኮ ተፍሲርን ስላወቅን ነው አይደል እንዴ እየተናገረን ያለ ነው ተፍሲሩን ካላወቅ
ነው ለምን እንናገራለን? ደግሞ አንድ ጊዜ እድል ስጭኝ ትጂ እባካችሁ፣ አንድ ጊዜ እድል ስጡኝ ልወጣ ነኝ። ስሜት አንድ ከማዬ ጋር እናወራለን። አንተ ከአንተ ጋር መግባባት አንችልም። ላንቺ አይደለም እኮ እኔ መናገር ልወጣ ነኝ። እኔ እኮ ላንቺ አይደለም። እሺ ከሌሎች ጋር እሺ ሚታርጊው እሺ መጀመሪያ ነገር እህታችን የተናገረችው ትክክል ነው። ምክንያቱም ሱረቱል ፋቲሃ የሚለው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም ማሊክ የውመዲን ኢያካ አረኔ ቅራልኝ አላልኩም። በአላህ ትቅራ። ላንቺ አይደለም ቁርአን ባንተ አፍ ይቀራ አይደለም። አትቅራ። ስነ ስርዓት አድርጊ። ላንቺ አይደለም ከፈለግሽ ትጂ ትክክለኛ ነቢል ልሰጥ የነቢል ፊት ልሰጣት ስለሆንኩ ስነ ስርዓት አድርግ። ከዚህ በኋላ ማይክ ከፈተች ትክክለኛ ማንነቴ ልሰጣት ነው። ስነ ስርዓት አድርግ። እሺ ኢያካ ነዕቡዱ ኢያካ ነስተዒን አህዲና ሲራጠል ሙስተቂም መንገድህን አሳየን ነው የሚለው። እሺ ለምን መንገድ ነው የምትፈልጉ? ሱረት ያሲን ላይ ያ ያሲን እነካ ሱረቱል ሙስተቂም ይላል ማለት ነው። ያሲን የሚባል አካል አለ። ኢየሱ ዘላለማዊ መንገድና ሀቀኛ መንገድ ያስተካከለ። ስለዚህ ስለ መሐመድ ነብይነትና ስለ መሐመድ መንገድ አያስፈልጋችሁም በዚህን በሱረቱ ያሲን አማካይነት። እሺ ይሄ ነው የኔ ሐሳብ፣ ይሄ ነው የኔ ድምዳሜ ማለት ነው። አይደለም የምትሉ ከሆነ ሱረቱ ያሲን ላይ ያለ ያ ያሲን ኢነካ አለ ሱረቱል ሙስተቂም ያሲን የሚባል አካል አለ። ይሄ ቁርአን የመሐመድ አይደለም፣ የአላህ Subhanahu Wa Ta'ala አይደለም። ምክንያቱም ትክክለኛ መንገድ ያሲን የሚባል ነው። ያሲን ብላችሁ አሳርፉ። እሺ ነና አሳርፉ። ያለህም አይደለም የመልእክተኛውም አይደለም ትላለህ እንዴ? ምን ማስረጃ አለ? ማስረጃ ትጠኝሽ። ሴት ልጅ ነሽ አንቺ። መጀመሪያ ነገር ትጂ ስርዓት አስይዙ በአላህ። ቆይ መረጃ ቆይ ነብዩ ሱረት ያሲን ያልኩሽ ነው። ሱረት ያሲን ቁጥር 1 ሂደሽ አንብቢው ትጂ አንቺና እሷ አንጭምር። አይ እሺ በቃ እሷ ሙስሊም ስለሆነች እሷን እናዳምጣትና ቆይ አንዴ ሙይት ያዙና ቆይ አንዴ ከቲጂ ጋር ላውራ። ቆይ አንዴ ቲጂ ይኸውልሽ ጥያቄ ካላቸው ማለት ነው በስርዓት ይጠይቁ። እሺ ቁርአን ቅራ ያለው የለም። ጥያቄ ካለው በስርዓት ይጠይቅና ይመለስለታል። አትቀባጥር ሌላ ነገር። እሺ ተረጋጉና ነብዩ በቃ ጠይቃት እሷን። እሺ ያላ ቃል ነው የሚል አንተ የመልእክተኛ ቃል ወይም እንደሆነ አንተ መረጃ ስጣት። እሷ ደግሞ ያላ ቃል ነው የሚል መረጃ አይደለም። የአላህ ቃል አይደለም። በመረጃ ስጣታ። እኔ አይደለም ሳይሆን በመረጃው ያሲን ያልኩሽ ነው እንዴ? ሰቲው አይገባታል እንዴ? አንቺ ራስሽ ይገባሻል እንዴ? ተረጋጋና ቡሽራ በቀስ በነውረትና ይሄው እህት አለም ተከፍቼ ይሄው ቡሽራ የተናገረው ከፍቼልሻለሁ። ሱረቱል ያሲን ላይ ይወርድ ያሰ ይላል። ከዛ ያሲን የሚል ኢነካ አለ ሱረቱል ሙስተቂም እያለ ይቀጥላል። ምን ማለት ነው እኮ? ምንድነው ጥያቄው? እኔ እኮ ግራ ነው የገባኝ። ጥያቄው ምንድነው? እሺ ያሲን ማን ነው? ያሲን ማን ነው? ያሲን ነው። ያሲን የሚለው ነው ትርጉሙን የፈለከው ምንድነው? አልገባኝም። ቅድም አልሽ መሰለሽ ቁርአን ግልጽና የተብራራ ነው አልሽ። ላይ ተረጋጋ። ግልጽና የተብራራ ነው የሚል ቃል አልወጣኝም። ሲጀምር የተብራራ ነው። ነገር ግን እሱ ጥያቄው ምንድነው? ጥያቄው ድገመው። እሺ አንተ ተረጋጋ። ቃል ስጋ ሆነ። ቆይ አንዴ ተፍሲር አልሽ። ተፍሲር ማለት ትርጓሜው ምንድነው? አሁን ለምሳሌ ሱረቱል ፋቲሃ እህታችን ቁርአንን እኔ ትርጉሙን አናውቀውም ዝም ብለን የምንሸመድደው አልሽ። እኔም አሁን ለምሳሌ ነበርኩ ያሲን ወልቁርአኑል ሐኪም ምን ማለት እንደሆነ አላውቀውም። ስለዚህ ያሲን ሲል ምን ነው? ምን ማለት ነው? ትርጉሙን ንገሪኝ። ያሲን የሚለው ትርጉም ነው የፈለከው? እኮ ያሲን የሚለው ለምሳሌ ሱረቱል በቀራ ላይ ራሱ አሊፍ ላም ሚም ይላል። ስለዚህ የቁርአኑን መግቢያ ይወስነዋል ማለት ነው። ገባክ? ማለት ምንድነው? ጥበብ በተሞላበት ቁርአን እምላለሁኝ በማለት ይጀምራል ማለት ነው። ስለማን ነው የሚያወራው? እዛው ላይ እንትን ብሎ ስለምን እንደሚያወራ ነው። ርዕስ ነው እንጂ ቁርአን ትርጉም አለው ማለት አይደለም። ያሲን የሚለው ግን ርዕስ ነው። በውስጡ ያለው ነገር ይወስነዋል ማለት ነው። አንተ በርግጥ ከመልእክተኛዎቹ ነህ በሚል አስቀምጦልታል ማለት ነው። ከፈለክ እስከታች ድረስ አንብበው። ርዕስ ስትይ አልገባኝም። ያሲን ርዕሱ ነው
ወይስ የያሲን ምዕራፍ ነው የጠየቅኩሽ? ነው ያሲን ወልቁርአን እኮ የውስጡ ያለው ነገር ይወስነዋል አልኩህ እኮ የውስጡ ያለው ነገር ይወስነዋል ማለት ነው። በነገራችን ላይ ይሄ በቅንፍ ያለው ያሲን የተባለው ድምጸቱ ስላመጣ ነው እንጂ ምን ማለት ነው? የሰ ነው የሚለው ማስረጃ ስጠኝ። እሺ ማስረጃ ስጠኝ። የሰ እንደሚል ማስረጃ ስጠኝ። የሰ እንደሚል ማስረጃ ስጠኝ። የሰ የሚለው የሰ የሚል ትርጉም ያለው እሺ አንብቢው። የሰ ነው ያ እና አንብቢው። እሺ ያው የቅንፍ ያለው ያሲን ያሉት እንጨቱ ስለወጣ ያሲን ብለው ስም አሊፍ ላም ሚም ራ ብለው ስም አይጠሩም። መጀመሪያ ነገር ይሄ አሊፍ ላም ሚም ራ የሚል ስም የለንም። ያሲን የሚባል ስም አለን። ያሲን የሚባል አካል ነው፣ ፐርሰን ነው። እሺ አንተ ምንድነው ፐርሰን ነው የምትለው? ፐርሰን ከሆነ አንተ ማስረጃ አምጣ። ማስረጃ አምጣ። እነነ ቆይ ስነ ስርዓት አድርጊ። ባይዘው ቁርአን ራሱ ላንቺ የነካና ሰገራ የነካ እኩል ነው ብለዋል። ስነ ስርዓት አድርጊ። እሺ ስነ ስርዓት አድርጊ። ማስረጃ አምጣ። ስትነጋገሪ ስነ ስርዓት አድርጊ። ማስረጃ አምጣ። እኛ ያላወቅነውን ትርጉም እናንተ እንዴት ነው የምታውቁት? ማስረጃ አምጣ። ያሲን ማን ነው? እሺ ያሲን ማን ነው? ሰውስ ላይ ሴት የነካና ሰገራ የነካ እኩል ነው ብሎሻል። አንቺና ሰገራ እኩል ነች። በእስልምና ጸጥ ነኝ። ማስረጃ አምጣ። ማስረጃ አምጣ። ማስረጃ አምጣ። ከላይ ያለው ቃል ስጋውን አንዴ የሚያዘው ማስረጃ አምጣ። ሴት ልጅን የነካና ሰገራ የነካ አንድ ነው የሚል ማስረጃ አምጣ። ማስረጃ አምጣ። ልትፈትልሽ? አዎ አምጣ። ከቁርአን አምጣ ማስረጃ። 6 ቁጥር 3 አለ ሱራ 3 ቁጥር 6 ሄድ። አምጣ ክፈት። إذن جاء أحدكم من السفر أو لمستم إذن جاء أحدكم من الغائط أو لمستم ይሄ እኮ የሚናገረው አንተ ይሄ እኮ የሚናገረው ስለ ጦሃራ ነው። ምን ሆነ ነው? በአላህ እንዴ አንቺ ሙስሊም የምትሆኚ እንዴ? ክፈተው በአላህ ክፈተው እና እሺ እየተደራረባችሁ ምንም አይሰማም። ሱራ ስንት ነው ያልከው? ቡስራ ልክፈትል ቃሪ ትልቁ ላይ አይደል? እሺ ትግል ሱራውን ንገረኝ። ክፈት በቃ ኦኬ ጎ አሄድ ኦኬ ትቀያየራላችሁ አይደለ? በፈጣሪ ተረጋጊ። ሱራውን ንገረኝ ቃል ኦኬ በቃ ሱረቱል በቀራ አይደለም ቆይ አንድ ጊዜ ይኸውልህ። ኧረ መጽሐፍ ላይ ግባ እንጂ መጽሐፍ ላይ ግባ። ኧረ ተረጋጊ ይኸውልሽ እዚህ ጋር ቁርአን ላይ እኮ ነው ያለልሽ። ይኸው ኧረ ሊያሳብዱኝ ነው። ክፈች ችግር የለም አታብጂ። ሱራ 4 43 ሱረቱል ኒሳ 43ኛ አያት ላይ ይኸውልሽ ምን ይልሻል? ሴቶች ከአይነ ምድር ጋር እኩል ናቸው ይላቸዋል ቁርአን ላይ። እና እኮ አይነ ምድር ማለት ምን ማለት ነው? አይነ ምድር ማለት ሰገራ አር አንተ በአላህ ከላይ ያለው ልጅ ተረጋጋ። ከአንዳችሁ ጋር ላውራ። ካልሆነ ሌላ ሰው አስገቡ። ቡስራቷ ችግር የለም። በቃ አንድ ሰው ብቻ አውሯት እንዴ በቃ ተዋት። ያ አልፋያ ቀጥል ዴቪ ተዋት። በረጋ አድርጋችሁ ያዘውትና አይነ ምድር ማለት ካካ ማለት ነው። አልፋያ ይሽ ካላወቅሽ ማለት ነው። ማስረጃ አምጣ። ሲጀምር እሱን አልቀበልህም። በዛ ላይ ይሄን ያመጣኸውን አልቀበልም። ወደ ቁርአኑ ተመልሰህ እንትን በል እሺ። ወደ ቁርአኑ ተመለስ። እሺ እዚህ ጋር ስላለው ነገር ብቻ ነው የምናወራው እንጂ ሌላ ቦታ አትሄድ። እሺ ምን ያልመሰለሽ ሙሉ እናንተ ያመናችሁ ችግር የለውም አውቀዋለሁኝ። እሺ እናንተ ያመናችሁ ሆይ ቃል ወይ ምን ትልቁ ላይ አድርጊኝ እንዴ እንትን ስታረገው ዝም ስታረገው ቴንክ ዩ። እሺ እናንተ ያመናችሁ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁ ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር መንገድን
አካላታችሁን እስከምትታጠቡ ድረስ ስግደትን አቅርቡ። በሽተኛ ወይም በጉዞ እዚህ ጋር የሚናገረው ይኸውልሽ፣ ላስረዳ ላስረዳሽ። እዚህ ጋር ስለምን እንደሚናገር ላስረዳ። ማስረጃ መጣችሁ አይደለ? ቃል ስጋ ሆነ ወይ አንተ አናግረኝ። እዚህ ጋር ስለምን እንደሚናገር ላስረዳችሁ። ቆይ እኔ ግን ሀሳቤ ጋር አልደረስኩም እህት አለም። እሺ ገና እኮ በስርዓት እያነበብከው እኮ አይደለም። ሰክራችሁ ይኸው ስለ እንትን እየተናገረ እኮ ነው። ታጠቡ አንብቦ ችግር የለውም። ግን ይሄ እየተናገረ ያለውም እንደውም ስለ እስልምና ስለ ጽዳት ነው። እሺ ቆንጆ ጥቅስ ነው ያመጣው ራሱ። ተረጋጊና ሚዩት አድርጊና ስሚኝ። ልጨርስ፣ አንብቤው ልጨርስ። ያው ቁጥሩ እዚህ ጋር ለሚያልቀው እዚህ ድረስ ላንብበው። እሺ ከዛ የኔ ሐሳብ የለም አለ። ትረጃለሽ ተረጋግተሽ። እዚህ ጋር ደርቻለሁ። አትቅረቡ አለ። በሽተኞች ወይንም በጉዞ ላይ ብትሆኑ ወይንም ከእናንተ ከአንዱ ከዓይነ ምድር ቢወጣ ወይንም ሴትንም በትነኩና ውሃን ባታገኙ ንጹህ የሆነን የምድር ገጽን አስቡ፣ ፊቶቻችሁንም እጆቻችሁንም በእርሱ አብሱ፣ አላህንም ይቅር ባይ መሐሪ ነውና። ምን አለን እዚህ ጋር? ይኸውልሽ በሽተኛ ወይንም በጉዞ ላይ ብትሆኑ ወይንም ከእናንተ ከአንዱ አይነ ምድር ቢመጣ አለ። አይነ ምድር ምንድን ነው? ካካ ከአይነ ምድር እኮ ታዲያ ተጸዳዱ ነው እኮ። ይኸውልህ ወንድም ተጸዳዱ ነው እሺ የሚለው ታጠቡ ነው። ወደ ሰላት ስትቀርቡ ከጉዞ ላይ ከሆናችሁ ደግሞ እየተደማመጥን ጠየቅከኝ አይደለ? ልመልስልህ። ውሃ ባታገኙ በውሃ ብሱ እያለ ነው እየተናገረ ያለው። ብትነኩ የሚለው ምንድን ነው? ሴትንና ብትነኩ በዚህ አማርኛ ላይ አረ የሚባል ነገር የለም። ቆሻሻ ነገር አጽዱ ነው እያለ ያለው። ተጸዳርታችሁ ወደ ሰላት ቅረቡ ነው እያለ ያለው። እሺ ትምህርት ነው። አረ ወይኔ በፈጣሪ ስም እኮ የሰው ልጅ እኮ ይበላል ይጸዳዳል አይደል? ትጂ እንደማመጥ እንጂ ንገሪው። አንዴ እኔ ላስረዳሽሽ እያሉሽ ያሉት ለምሳሌ ሰገራና ሴትን ከነካችሁ አለ። ሰገራም የነካ ሴትን አላለም ውዴ፣ አንብቢ እንዴ አላለም። እንደዛ ሆኖ ነው እያነበብኳት እንዴ አማርኛ እኮ ነው አንብቢው እኮ። ሴትን ልጅ ማለት አልጋ ላይ ነው ውዴ። ሴትን ልጅ ማለት ከተገናኛት በኋላ ጀናባ የሚባል ነገር አለ። ጀናባ ማጽዳት አለበት ነው የሚል የለም። ብትነኩ ነው። ኧረ ወይኔ ብትነካ እኮ ነው ያለው። አንብቢ እኮ አልፊያ አታጠፋም እንዴ? ሴት ልጅ አታጠፋም? አጅነብይ ከሆነች ውዱ ታጠፋለች። ነገር ግን ይሄ ነገር ያለው እሱን ነው እኮ እየነገሩሽ ያሉት። አንብቢውና ኖ እንደሱ እሱን አይደለም ተሳስቷል። ኧረ ተረጋጊና ይኸውልሽ አዳምጪ። እዚህ ጋር አንቺ አሁን ከዚህ በላይ መቀጠል አልችልም። እኔ ከባድ ነው። አንዴ ቃል ስጋ ሆነ አንድ ጊዜ ወሲብ ደረገ ሻወር ይውሰድ ሙሉ ሰውነቱ ይታጠብ ብሎሃል ከላይ። እሺ ከባለቤቱ የተገናኘ ግብረ ስጋ ያደረገ ይታጠብ ብለዋል። እዘንጃ አሐድኩም አንዳችሁ ከሰፈር ቢሆንም ወይም ከሰገራ ቤት ወይም ሴት ልጅ ቢነካ በአፈር አድርጎ ይታጠብና ፊቱና እግሩ ይዳል ነው የሚለው። ውሃ ከሌለ ነው በአረብኛ የሚለው። ቆይ በአረብኛ እኮ ተይሙም እኮ ነው። አዳምጪ እኮ ተይሙም እኮ ነው። እኔ ምን አልኩኝ? ተይሙም እኮ ስለማድረግ ነው የሚናገረው። ተይሙም ነው ሌላ ነገር የለውም። ኧረ እባክሽ እህቴ የሚታርጊ እኔ ልቀጥል። ዘንጃ አሐድኩም ምን ሰፈረ ዘንጃ አሐድኩም ምን القائط አው ለመስምሳ ተየመሙ። አንዳችሁ ከሰገራ ቤት ከመጣ ወይ ሴት ልጅ ከነካ ተየመሙ በአፈር አድርጎ ይጸዳዳ ማለት ነው። አፈር ያጸዳል ወይ የሚገባ እኮ ወደ ሰላት ሲከቀራ ውዱ ስለ ውዱ አታውቅም ነው እኮ የሚል ይችላል። ወሲብ እኮ ታጠቡ ብለዋል። ብስራታችን ከላይ እኮ ታጠቡ ብለዋል። በቃ ተንጫጭ አብዝታችሁ ተንጫጫችሁት። በቃ ምዕራፉን በደንብ አንብባችሁት እንትን ትላላችሁ። ደህና ቆዩ ስላለኝ ሌላ ሰው አስገቡ ስላለኝ አልፋያ ሴት ብትነኩና እኮ እያለ ነው እኮ። አንቺ እኮ አውቀሽ አለማወቅ ራስሽን አይምሮ ሴት ልጅ ለአጅነብይ መንካት አትችልም። ሌላ ነገር የለም። ሴት ልጅ አጅነብይ ሰግዳ እኮ ሴት ልጅ አጅነብይ ሰግዳ ወደ ሰላት መቅረብ አትችልም። ግን ደግሞ ሴት ልጅ ካካናት የሚል የለም። እሺ በጣም ነው ያናደደኝ ወላሂ። እሱ ያለኝ ምን እንደሆነ ሰምተሃል? ቃል ስጋ ሆነ። እሱ ያለኝ ምን እንደሆነ ሰምተሃል?
ቡሽራ ማይክን እንዳከፍት ቆይ አስረዳሻለሁ። እኔ እሱ ያለበትንም አስረዳሻለሁ። እዚች ጋር ካካቢ ነካ አንድ ሰው ውዱ ይጠፋል ወይስ አይጠፋም? የእሱ ጥያቄ ምን እንደሆነ ሰምተሃል ወይ? የእሱ ጥያቄ ምን እንደሆነ ሰምተሃል? ሴት ልጅ እንደ ካካናት እኮ ነው ያለው። እሱን ታይውና አይደለም የእሱን መልስ እኮ ነው እየሰጠኝ ያለው። እሱን ላስረዳሽ እኔ አሁን እዚህ ጋር አንተ አይደለም የምታስረዳኝ። እሺ አርቢ ነካ ወይ ካካቢ ነካ ውዱ ይጠፋል ወይ? ሴት ልጅ በስምና የተከበረች ናት። እሱ ይጠፋል። ቆሻሻ ነገር ነው። ምንድነው ጭንቀት? ኧረ ምንም የሚገባት አይደለም። አንድ ሰው አላውቅም፣ ግን ምንም የምትሰማው ነገር የለም። እዚህ ጋር ምን አለ? አይነ ምድር አንድ ሰው ካካቢ ነካ ውዱ ይጠፋል፣ ይቆሽሻል። እዚህ ጋር ምን አለ? ወይንም ከእናንተ ከአንዱ ከአይነ ምድር ቢመጣ አለ ካካ ብሎ ቢወጣ ካካ ካለ ውዱ ጠፋ፣ በቃ ገባችኋል? ወይም ብሎ ደግሞ ሴት ቢነካ አለ እንዴ ሁለቱ እኩል ሆኑ ማለት አይደለም። ካካ ብሎ ሲመጣና ሴት ሲነካ ያለው ስሜት አንድ ነው። ይሄ እኮ ግልጽ ነው። ምንም ሳይንስ የሚጠይቅ አይደለም፣ ምንም ጭንቅላት የሚጠይቅ አይደለም። ይሄው እዚህ ጋር በግልጽ ተጽፎ የምታነቡት ነው። እናንተ አይናችሁን ካላመናችሁ በግድ ነው እንደ መሰልሙት እንደ እየተሸማቀቃችሁ ምን ሆናችሁ ነው? በግድ ነው እንደ ሰላም ይሆናችሁት በግድ የሚለውን አይልም እያላችሁ የተባለው ካለሽ ከታች የተባለው ሴት ወደ ካካነት ትቀየራለች አይደለም? እንደዛ ነው መሰለኝ። እኩል ናት። አሁን እኮ ኧረ ተው ሌላ ነገር አታስወሪ። ጊዜ ቆይ አይደለም የተባለው ያኔ አንድ አይነት ሆኑ። ካካም የነካ እና ሴትንም ልጅ የነካ እኩል ይረክሳል ማለት ነው። ውዱ ይጠፋል፣ ይረክሳል። በቃ መስገድ አይችልም ነው እንጂ ሴቷ ተቀይራ ካካ ትሆናለች ማለት አይደለም። ውጥ ትላለች ማለት ሳይሆን ለምን እዚህ ጋር ወንድ አላለውም? እሺ ለምን ወንድ የነካ ነው? ለምን እዚህ ጋር ቆይ ቃል ስጋ ሆነ ነው ትምህርት ነው የምታስተላልፊ ያለሽ ትጂ። አንድ ጊዜ ቃል ይቅርታ አድርግልኝ ትጂ፣ አንቺ የተናገርሽው ስህተት ነው ለራሱ ማለት ነው። ምክንያቱ ትለወጣለች እኮ አይደለም የሚለው ትለወጣለች ያለ ሰውም የለም ከኛ ያለ ሰው እንደዛ ነው የተረዳችው። ካካ ትሆናለች ያለ ነው፣ ግን እዚህ ጋር እያለ ያለው አንድ አይነት ናት ከካካ ጋር። እሺ መንካት ማለት ምን ማለት ነው በአማርኛ ትርጉም? አንቺ መንካት ብቻ አይደለም ባጠገብም ስታል መንካት ራሱ አይተረዳም። እሱ ሌላ ርዕስ ነው ትጂ። አንቺ አማርኛ ተናጋሪ ነሽ፣ እኔ አማርኛ ተናጋሪ አይደለሁም። አንቺ ራስሽ በአማርኛ መንካት ምን ማለት ነው? መንካት ነው ማለት ነው አይደል? እሺ ወሲብ አይደለም። ቆይ ወንድሜ አንድ ጊዜ ስለ ወሲብ አይደለም የሚያወራው እዚህ ጋር። እሺ መንካት ነው የሚያወራ ያለ። ስለ ወሲብ ከሆነ ጀምዕ ብሎ ጽፎዋል ከላይ ማለት ነው። ጀምዕ ከሆነ ግን ዘን ጀማዕቱ ንሳእ ብለዋል ከላይ ማለት ነው። እሱ ወሲብ ካደረከ ከባለቤት ሻወር በሙሉ ሰውነት ሁሉ አካላትህ ነው የምትታጠበው። እሺ ይሄ ስለ የስጋ ግንኙነት ተናግረዋል። ሰውነት ዱሽ መውሰድ አለብህ። ቲጂ ምን አለች ቡሽራ? ቲጂ መቻለች እንደዛ። ቲጂ እኮ አላለችም እኮ እንደዛ ነው። ተቀየራለች ምናምን እኮ የምትለው ያለች ቲጂ። ኧረ የእሷን አረዳድ የተናገረችው። ኦኬ ይቅርታ አድርግልኝ ቲጂ። እሺ ይገባታል አማርኛ፣ ችግር የለውም። አማርኛ ችግር የለውም። እረዳለሁ። ለዛ ነው። ኧረ ምንድን ነው? እስኪ ዝም በሉና ላውራ። አንድ ሰው አውሩ። እንኳን ደህና መጣሽ። እኔ አወራሻለሁ። እንኳን ደህና መጣሽ። ታዲያ እንኳን ደህና ቆያችሁኝ። አንድ ሰው ብቻ። እሺ ይህንን የቁርአን ክፍል ከፍቼዋለሁና ወይንም እዚህ ጋር ምን ያህል መሰለሽ፣ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ቆይ ከላይ ጀምረን እናንብበውና ምን ይላል መሰለት እያወራ ያለው ስለ ሰላት መስገድ። ለምሳሌ አንድ ሰላት የሚያጠፉ ነገሮች አሉ። እነዛ ሰላት የሚያጠፉ ነገሮችን እየነገረን ነው ያለው። ምንድነው የመጀመሪያው? አንድ ሰው ሲጀመር ሰካራም ሆኖ ወይም ደግሞ መጠጥ ጠጥቶ ወደ ሰላት መቅረብ እንደሌለበት ይናገራል አይደለም? ጥያቄ የለኝም። አዎ ልክ ነው። እዚህ ድረስ ተግባብቻለሁ። የኔ ጥያቄ ያለው አናንተ አይ መለየት አትችልም ላስረዳ አለየሁትም። እዚህ ጋር አንቀጹ አንድ ነው። ወንድ ውዱ ያጠፋል። ወንድ ነው ውዱ የሚያጠፋው ወይስ ሴት ናት? አንዴ ሴትም ወንድም እኮ ያው ነው እኮ በስሜት ሴትና ወንድ ተጨባብጠው የሆነ ስሜት ውስጥ ወንድ ውዱ ያጠፋል ያለበትን ቦታ አንዴ ቁርአኑ ስጭኝ። አንድ ሰው ይኸውልህ ብዙ ጊዜ ህጉ የሚወርደው ለሁሉም ነው። መለሰሽ በፊት ጥያቄ ይግባሽ። መጀመሪያ ጥያቄ ላቅርብልሽ፣ ከዛ ትመልሻለሽ። ጥያቄ ሳይቀርብልሽ ብትመልሽ ምን እንደምትመልሽ ራሱ አልገባንም እና
በዚህ አንቀጹ አይደለም አንቀጹ ሙሉ ላብራራልህ። ለይተህ ስለ ሴት ብቻ የሚለውን ብቻ ማንሳት አትችልም። ላብራራ በቃ ጥያቄ ነው የጠየኩሽ። ኦፍኮርስ እዚህ ላይ ብዙ ነገሮች ያነሳል። ስለ ወንዶች እንደዚህ የሰከረ ሰው እንደዚህ ይላል ምናምን ይናገርና እዚህ ጋር ይመጣና ግን ምን ይላል? ወይንም ከናንተ ከአንዱ ከአይነ ምድር ቢመጣ ይሄ ማለት ሽንት ቤት ተጸዳርቶ ሲወጣ ማለት ነው። አንድ ሰው ሽንት ቤት ምድር ማለት አይነ ምድር ማለት ብቻ ነው። ቆይ አንዴ አይነ ምድር ማለት ከሰው ልጅ የሚወጣው ሁሉ ሰላት ሲሰግድ አንድ ሰው ወደ ሰላት ሲቀርብ ንጹህ መሆን አለበት ከምንም ነገር። ከኔ ያረዳል ስሜታዊ ሆኖ ሰላም መስገድ አይችልም። ወንድም ተባክሽን ጥያቄ ይላቅርብ። ይቅርታ ትመልሻለሽ። የመመለሻ ጊዜ ሰፊ ጊዜ ሰጥሻለሁ። ኦኬ አይነ ምድር ፈሳሽም ሽንትም ነው ምናምን ካልሽኝ እኔ እንደዛ የሚባል አማርኛ ፍቺ አላውቅም። እንደዛ የሚፈታ ካለ ታመጪና ትሰኛለሽ። እኔ ባለኝ እውቀት ግን አይነ ምድር ሰገራ ብቻ እንደሆነ ነው የማውቀው። ኦኬ አንተ መስጣት እኮ አትችልም። ቁርአንን እየነገርኩ ነው። ጉዶ የሚፈቱ ነገር ታጠቃላይ አይነ ምድር አማርኛ ቃል ነው። እኔ ስለ ቃል ነው ያወራሁት። አይነ ምድር ማለት አይነ ምድር ሰገራ ነው ነው የማውቀው። ዲክሽነሪ ላይ የማውቀው እንደዛ ነው። አይ የተለየ ትርጉም አለ ሁለቱንም ነው የሚለው ካልሽም ከመጨረሻ ወይ ሽንት መከሚል ካለ ዲክሽነሪ ሰጥኛለሽ ነው ያልኩት። ኦኬ ወይንም ከናንተ አንዱ ከአይነ ምድር ቢመጣ ሲል ካካ ብሎስ ቢወጣ ማለት ነው። ያ ማለት ለሰላት የሚሆን ንጽህና የለውም ወሏል። ውዱ ማድረግ አለበት ማለት ነው። ካካ ብሎ ቢወጣ ወይም ማለት ልክ ካካውን ከጨረሰ በኋላ ወይም ብሎ ሴት ብትነካ ውሃን ፊታችሁንና እጆቻችሁን በእርሱ አብሱ አለ። ኦኬ ስለዚህ ሴቷን ከምን ጋር ነው ኮምፔር አድርጎ ያስቀመጣት? ወይም ብሎ ኮምፔር አይደለም። እባክህ እዚህ ጋር ውድድር አይደለም። ውዶ የሚያፈርሱ ነገሮች እየዘረዘረልን ነው። ወደ ሰላት ስንቆም ምን ማሟላት እንዳለብን እየነገረን ነው። ሴትም ይሁን ወደ ሰላት ሲሆን ከላይ ያለው ቃል አለ። ቃል ወይም ሀዩ ካልኩኝ ሁለታችሁ ኮምፔር አላደረኩም። ከሁለቱ አንዱ ማለት ነው። ከሁለቱ አንዱ ማለት ነው። ከቃል ወይንም ካልኩኝ ወቃልን ውድድር አይደለም። ውድድር ነው እንጂ ቃልን ወይንም እንደዚህ ይሄው እሺ ከአይነ ምድር ጋር እዚህ ጋር ወልክ ላስረዳህ አይደለም። ይኸውልሽ ሴት ወይ አይነ ምድር ወይንም ሴት አይነ ምድር በመጀመሪያ ወይንም የሚለው ወይንም የሚለው ማለት ነው። ወይንም አንድ ሰው ሴት ልጅ በስሜት ይሄ እኮ ራሱን ከዚህኛው ጋር ለማወዳደር ፈልጎ ሳይሆን ሴት ልጅ ወይም ደግሞ ሴት ወንድ ነክታ ሆነ ስሜት ውስጥ ገብታ መሰላት መስገድ አትችልም ነው ባጭሩ እንጂ ሴት እንደዚህ ዝም ብሎ እንኳን ራሱ ድንገት ቢነካ ችግር የለውም። ግን ስራዬ ተብሎ እጅና እጅ ተጠባብጦ አንድ ወንድ አንዲትን ሴት ይዞ ወደ ሰላት ሳይታጠብ መቅረብ አይችልም። ልክ ግንኙነት አድርጎ እንደማይሰግድ ሁሉ አንድ አጅነብይ ሴት ታቆሽሸዋለች አይደለ? ሰላት ታቆሽሸዋለች። ስሜት ውስጥ ስለሚገባ ሰላቱን ያበላሽበታል ነው። ሰላቱን ያበላሽበታል። እዚህ ሰላቱን ያበላሽበት ነው። ንጽህናውን አጠፋችበት ሲነካኩ አይደለ? አንድ ሴት በስሜት ከነካህ አንተ የሆነ ነገር ከፈሰሰ በስሜት አይደለም ነው የሚለው። በስሜት አይደለም። አይ ታክስናል። አይ ቆይ አንዴ ማታቂው ነው ወዲተው በስሜትም በይው ይኸውልሽ፣ በስሜትም በይው እዚህ ጋር አሁን ይሁን የዘር ፈሳሽ ምናምን አዳምጪ። የዘር ፈሳሻችሁ ወጥቶ ምናምን አይደለም። ሁሉ ምስልምና ያውቃል። ማንም አጅነብይ የሆነ ሰው በጨርቅ እንደዚህ ብላችሁ ነው የምትጨብጡት። እሱን እናውቃለን። አትሸውጂንም። ስለሆነ ነው ምክንያቱም ለምን እንደሆነ ታውቃለህ። እዚች ጋር ሲነካኩ ግን ንጽህናው ይጠፋል አይደል? ውዱ አድርጎ ከነበረ ውዱ ይጠፋል አይደል? ለምን ይነካታል? ሲጀመር በሆነ ነገር እዚህ ጋር በመሀል ሀዩዬ ልግባብሽና ሴት ስለሚል በሌላ ነገር ከተረጎምሽው እናትም እህትም ልጅም ሴት ናት አይደለም። እዚህ ጋር ስላላብራራው ነው። ሴት የሚለው ሀጅ ነብይ ሴትን በስሜት የነካ ሰው ስሜታዊ ሆኖ ሰላም ሀጅ ነብይ ነው የሚል ማብራሪያ ትሰጭናለሽ? ምክንያቱም ሴት አጅነቢ ማለት እኮ ምን መሰለሽ ትጂ ይሁን አጅነቢ ማለት እኮ ከእህት በስተቀር እኮ ያክስት ልጅም እኮ ትገባለሽ። ካክስት ልጅ ጀምሮ እኮ በስለማ